ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። በነገራችን ላይ ሁሉም ወንዶች እንደ ብሩኬ አስተሳሰብ ቢኖራቸው ብዬ ተመኘሁ። ማርያምን እንዳያችሁት ቪዲዮን በጣም አስተማሪ ነው፣ ቁም ነገር የያዘ ቪዲዮ ነው፣ ቢያስቅም ማለት ነው እና በጣም ደስ የሚል ቪዲዮ ነው። ያው ቅመሟ ብዙ ጊዜ ትፈትኗለች፣ ብዙ ጊዜ ፈትኗለች። አንድም ቦታ በፈተናዋ ወድቆባት አያውቅም። እሷም እንደዛ ማለት ነው። ያው አንዳንዶቻችሁ ተነጋግረው ነው የሚደራረጉት ትላላችሁና እሱ የእናንተ አቀባበል ነው፣ የእናንተ ሀሳብ ነው የሚሆነው። ግን ደግሞ እነሱ በጣም ጎበዞች ናቸው። ሁለቱም ታይኔጀር ላይ ናቸው። በተለይ ብሩኬ ማለት ነው። አንደኛ ወንድነትም አለ፣ የሚያሸንፈው ነገር አለ፣ ወንድ ማለት ነው። ወጣትነት አለ። በቃ ይሄ ነገሮችን አላሸነፈውም እስካሁን። ምንድን ነው የዓላማ ሰው ነው፣ የእቅድ ሰው ነው። በቃ ሁሉም ነገር በሰዓቱ በቦታው ይሆናል ብሎ አይምሮን አሳምኖታል ማለት ነው። ዛሬ ግን አይታቸዋል እንዴት እንደፈራ። እዛ ጋር ምንድን ነው የሚታየው? እንዲህ በስነ ስርዓት እንዳሳደገችው ነው። ማርያምን ብዙዎቻችሁ እናቶች ተማሩ፣ ልጆቻችሁ በምን መንገድ እንደምታሳድጉ ማለት ነው። እንዴት እነሱ አሁን ለእናቶቻቸው ወንድሞቹ ማለት ነው ለእናታቸው በጣም ልዩ ቦታ አላቸው፣ ፍቅር አላቸው፣ አክብሮት አላቸው። በእርግጥ ማንም እናቱን የሚጠላ ሰው የለም፣ ሁሉም ይወዳል። ግን የእነሱ ይለያል። በስማ እና በጣም ነው የሚወዷት። በቃ እሷ ነች ያሳደገቻቸው። በቃ ከስር ከመሰረቱ እንዴት እንዳደጉ እንዴት እንደመጡ ያውቃሉ። በተለይ ብሩኬ ማለት ነው። ብቻ እመቤታችን ቅድስት ድንግል ማርያም ካፍህ የማጠፋ ማለት ነው። ይሄ ማንነትን ትጠብቅልህ ማርያምን። በስማ እና በጣም ደስ የሚል እንጃ። ብዙ ወጣቶች ተማሩ ለእናቶቻችሁ። ጸጉራቸው እየፈተሉ እኮ መልስ የሚሰጡ አሉ ለእናቶቻቸው ማለት ነው። እና መሆን እንደሌለበት ለእናታችሁም ክብር እንዴት መስጠት እንዳለባችሁ በሱ ተማሩ። እሱ በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ በጣም ነው የሚፈራት። መዋሸት አይፈልግም፣ እናቱን በጭራሽ መዋሸት አይፈልግም። እሷ እንዴት በቃ እንዴት የዋሸኋት መስሏት ብሎ እመቤታችን ስንቴ እንደጠራት አይታቸዋልና በጣም ደስ ይላል። እናንተም ወንዶችዬ ተማሩ ማለት ነው። ወንዶችም ብቻ ሳይሆን ሴቶችም ማለት ነው ተማሩ። በውሸት እየማላችሁ የእናንተን ጥፋት ሰው ላይ የምትፈርዱ የምታላክኩ ሰዎች እንደዛ ማድረግ እንደሌለባችሁ ያሳያል ማለት ነው። ይህን አንደኛ ነገር በውሸት እየማላችሁ ነው። ሁለተኛ ነገር የእናንተ ጥፋት ሆኖ ግን ጣታችሁን እየቀሰማችሁ ነው ማለት ነው። አንዱን ጣት እዛ ሰንበዴ ላይ ሆኖ ግን ደግሞ የተረፈው ወደ እናንተ ነው። ስራቱ የእናንተው ይበዛል ማለት ነው። ቴኬር አድርጉ። ሌላው ደግሞ ፕራንክ ስታደርጉ፣ ፕራንክ የምታደርጉ ሰዎች አትማሉ። ፕራንክ ተደራጊ ልም ማለት ኦልሬዲ እሱ ተደራጊ ነው እንጂ አድራጊ አይደለም፣ አያቅም ማለት ነው። ግን ፕራንክ የሚያደርግ ሰው ውሸት እየሆነ እየተናገረ ግን እግዚአብሔርን ይላል። ቃሉ ደግሞ ምንድን ነው የሚለው? የእግዚአብሔር ስም በከንቱ አትጥራ ይላል። ሶ ቃሉን ይፈርድባቸዋል ማለት ነው። እናንተም ቴኬር አድርጉ። ሌላ የቦስ የተደበቀው ካሜራ ዛሬ ወጣ ማለት ነው። በነገራችን ላይ ምራታችን በጣም ቆንጅዬ ናት፣ ታምራለች፣ ቀጫጫ ናት፣ ስነስርዓት ያላት ልጅ ትመስለኛለች። ከሜካፕም ብቻ እኔ ተመችተኛለች። ማርያምን በጣም ቆንጅዬ ናት ማለት ነው። ከቦስ ጋራ የምትሄድ ይመስለኛል። እና ምራታችን ተረጋጊ። ምን የሚባል አባባል አለ መሰለሽ? የማይመስል ነገር ለሚስት አትንገራት ይባላል። እና አሁን የተናገርሻቸው ነገሮች እኛን የሚያሳምኑ ነገሮች አይደሉም። ምክንያቱም ለምን ያለ ፈቃዴ ተቀረጸ፣ ለምን ያለ ፈቃዴ ተፖሰተ እያለች ነው። እና ይሄ ነገር እኛ ሊያሳምኑን አይችሉም። ያው ቦስ የሶሻል ሚዲያ ሰው ነው፣ ብዙ ሰው ያውቀዋል። በተለይ ከጨረቃዎቹ ከሆነ በኋላ ብዙ ሰው ያውቀዋል ማለት ነው። ስለዚህ እንደዛ ማለታችን ሲቀጥል እዛ ጋር ምንም መጥፎ ነገር አላደረጋችሁም አይደለ?
ምንም ነገር መጥፎ አላደረጋችሁም። እየበላችሁ ነበረ፣ እያጎረሰች ነበረ ምናምን፣ ሌላ ምንም ነገር አላየንም። ሲቀጥል አንቺ ፊትሽ አይታይም ነበረ፣ ጸጉርሽ ነበረ የሚታየው። ሼለው ደግሞ የዛን የለበሰችው ሼለ ነው የለበሰችው ዛሬም ማለት ነው። እና ማንም ሰው በዚህን ሰዓት በዚህን ዘመን ማለት ነው ስልኩ ላይ እጁ ላይ ስልክ የሌለ ሰው የለም። ሰው የሆነ ኦዲየንስ ሊሆን ይችላል የፖሰታችሁ የቀረጻችሁ የያዛችሁት በካሜራው ማለት ነው። ግን እሷ እንትን የገባችሁ የጠረጠረቻቸው ከጓደኞቹ ማለት ነው። እና እህታችን ኖርማል ነው፣ ምንም ችግር የለውም። ብቻ ያው የእናንተ በእርግጥ የሰው ፕራይቬት የመጠበቅ ግድ ነው። ግን ደግሞ እናንተ እዚህ ጋር ገርል እንትን የለኝም ጓደኛ የለኝም ሲንግል ነኝ አልዌስ እያለ እዛ ደግሞ እሱ እስከ ማጎራረስ ድረስ ደርሶ እንዴት ነው የማይፖሰተው? ስለዚህ እኛ ምዘኑልና ታዲያ እንደውም እድለኛ ነሽ እምራታችን። ምክንያቱም ቦስ በጣም ስነ ስርዓት ያለው ልጅ ነው። ባይዘዌ ደግሞ የሎንግ ታይም ጓደኛሞች ይመስላሉ። ምክንያቱም ከዚህ በፊት እንደተጣሉ ተናግረዋል። ማንም ሰው ሳይገባብን ታርቀናል። አሁን ፍፄ ጋር መደወል ምን አስፈለገ እያላት ነበረ። ወይስ አንቺ ፈልገሽው ነው እንዲቀረስ እንዲፖሰት እንዲታወቅ ፈልገሽ ነው እያላት ደግሞ ነክቶባታል። ባይዘዌ የምር። ስለዚህ እህታችን አትግደርደሪ። የእውነት ስነ ስርዓት ያለው ልጅ ነው። በጣም ጎበዝ ነው። የስራ ሰው ነው። ታታሪ ነው። እና ተጠቀሚበት ብዬ አስባለሁኝ። ከዚህ በፊት አንድ ሁለትም መጥተው ነበር አይደል? በጣም ቀበጦች። አንዳንዴ ቅብጥና ማለት ነው ያለ እድሜያችሁ እንዴት እንደሚያስጠላ